የአዊ ብሔረሰብ ዞን መጅሊስ በቻግኒ ከተማ የተፈጸመውን ጥቃት በማውገዝ አፋጣኝ የህግ እርምጃ እንዲወሰድ ጠየቀ። በቀጣይ ዓመት ምንም አይነት የትምህርት ክፍያ ጭማሪ እንደማያደርግ የገለጸው የነፍራህ አካዳሚ በትናንትናው ዕለት ተማሪዎችን በደማቅ መልኩ አስመረቀ። 71 የብሪታንያ የፓርላማ አባላት በእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ማዕቀብ እንዲጣል ጠየቁ። በአያቶላህ አሊ ኻሜኒ ግድያ ተሳስቻለሁ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የሚሉት የዕለቱ የሐሩን መረጃችን አበይት ክስተቶች ናቸው። ሐሩን መረጃችን እነዚህንና ሌሎችንም መረጃዎች አካቶ ወደ እናንተ ይደርሳል። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሐሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሐሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። የአዊ ብሔረሰብ ዞን መጅሊስ በቻግኒ ከተማ የተፈጸመውን ጥቃት በማውገዝ አፋጣኝ የህግ እርምጃ እንዲወሰድ ጠየቀ። በአማራ ክልል የአዊ ብሔረሰብ ዞን እስልምና ጉዳዮች ምክር ቤት ሰኔ 28 ቀን 2018 ዓመተ ልደት በቻግኒ ከተማ ኢሻን ሰግደው በሚመለሱ ምዕመናን ላይ የተፈጸመውን ጥቃት አስመልክቶ የውግዘት መግለጫ አውጥቷል። በምክር ቤቱ መግለጫ መሰረትም የኢሻ ሶላትን ሰግደው ወደ ቤታቸው ሲመለሱ በነበሩ ሁለት ግለሰቦች ላይ በተፈጸመው ጥቃት የሶስት ልጆች አባት የሆኑት አቶ ዳውድ ዩኑስ ህይወታቸው ሲያልፍ በአቶ ቃሲም ዳውድ ላይ ደግሞ የግድያ ሙከራ ተደርጎባቸው በአሁኑ ወቅት በሕክምና ክትትል ላይ እንደሚገኙ ገልጿል። ምክር ቤቱ በእስልምና እምነት ተከታዮች ላይ የደረሰውን ይህንን ድርጊት ልብ ሰባሪና አሳዛኝ ሲል የገለጸው ሲሆን የመንግስትና የጸጥታ አካላት ወንጀለኞችን በአፋጣኝ በህግ ቁጥጥር ስር አውለው ፍትህ እንዲሰጡ በአጽንኦት ጠይቋል። በተጨማሪም ምክር ቤቱ ለህዝበ ሙስሊሙ ባስተላለፈው ጥሪ ጉዳዩን በንቃትና በትዕግስት እንዲሁም ጥበብ በተሞላበት ሁኔታ እንዲከታተለው አሳስቦ ማህበረሰቡ ስለ ጥቃቱ ያለው ማንኛውንም ፍንጭና መረጃ ለሚመለከተው የጸጥታና የህግ አካል እንዲሰጥ ጠይቋል። በተጨማሪም አደጋ ከመፈጠሩ በፊት ዑለሞችን፣ ኢማሞችን፣ ዱዓቶችን፣ ተጽዕኖ ፈጣሪዎችን፣ ወጣቶችንና ሴቶችን በንቃት መጠበቅና ከጎናቸው መቆም እንደሚገባ አሳስቧል። ከዚህ በተጨማሪም ማህበረሰቡ እርስ በእርሱ እንዲጠባበቅ የዑለሞችን ምክር እንዲያዳምጥና የአመራር ሰንሰለትን ጠብቆ በመጓዝ እያንዳንዱ ሰው የራሱን ድርሻ እንዲወጣም አደራ ብሏል። በመጨረሻም ምክር ቤቱ ለሟች አቶ ዳውድ ዩኑስ ጀነተል ፊርዶስን ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለመላው ሙስሊም ማህበረሰብ መጽናናትን ተመኝተዋል። በቀጣይ ዓመት ምንም አይነት የትምህርት ክፍያ ጭማሪ እንደማያደርግ የገለጸው የነፍራህ አካዳሚ በትናንትናው ዕለት ተማሪዎችን በደማቅ መልኩ አስመረቀ። ነፍራህ አካዳሚ ወላጆች፣ መምህራንና የክብር እንግዶች በተገኙበት የ2018 የትምህርት ዘመን ማጠናቀቂያንና የመዋለ ህጻናት የኬጂ ተማሪዎች የምረቃ ስነ ስርዓት በትናንትናው ዕለት በደማቅ ሁኔታ አካሂዷል። በዕለቱ የኬጂ ተማሪዎች ወደ አንደኛ ደረጃ ትምህርት የተሸጋገሩበትን ደስታ ለመጋራት በርካታ ታዳሚዎች የተገኙ ሲሆን መርሃ ግብሩ ተማሪዎቹ ባቀረቧቸው ልዩ ልዩ ኪነ ጥበባዊ ትርኢቶች፣ ዜማዎች፣ ተውኔቶችና ግጥሞች ታጅቦ ውሏል። የአካዳሚው ምክትል ስራ አስኪያጅ አቶ ሰሚር መሐመድ ባደረጉት የእንኳን ደህና መጣችሁ ንግግር ለተማሪ ወላጆች ያላቸውን አክብሮትና ተመራቂ ህፃናት የወደፊት የሀገር መሪዎች እንደሚሆኑ ያላቸውን ተስፋም አስገንዝበዋል። ጠንክሮ መስራት ሁልጊዜም እንደሚያሸልም ያሳዩበት ቀን ነው። ትምህርት ማለት እችን በደንብ ስሙኝ። ትምህርት ማለት ፊደል መቁጠር ወይም መጽሐፍ ማንበብ ብቻ አይደለም። ትምህርት የህይወት መሰረት፣ የነፃነት ቁልፍ እና የጨለማ መብራት ነው። አንድን ትውልድ በእውቀት መቅረጽ ማለት ሀገርን መገንባት ነገም ብሩህ ማድረግ እና ለዓለም የሚተርፍ ትልቅ ስብዕናን መፍጠር ማለት ነው። እኛ በነፍራህ አካዳሚ ሁልጊዜም ለልጆቻችሁ ይህንን እውነተኛ የትምህርት ትርጉም ለማስጨበጥ ጥራቱን የጠበቀና ስነ ምግባርን ያስቀደመ ትምህርት ለመስጠት የምናደርገውን ጥረት በ2019 የትምህርት ዘመን እንደምናስቀጥል ቃል እንገባለን። አካዳሚው በዕለቱ ያስመዘገባቸውን አሃዛዊና ጥራትን መሰረት ያደረጉ ውጤቶች ይፋ ያደረገ ሲሆን ከፍተኛ የትምህርት አፈጻጸም ላሳዩ ተማሪዎች ልዩ ልዩ ዕውቅናዎችን ሰጥቷል። በዚህም መሰረት በየክፍላቸው ከአንደኛ እስከ 3ኛ ደረጃ የወጡ 123 ተማሪዎች ተሸልመዋል። በሶስት የክፍል ደረጃ ምድቦች ከአንደኛ እስከ 4ኛ
ከ5ኛ እስከ 8ኛ እና ከ9ኛ እስከ 12ኛ ክፍል በትምህርት ቤቱ ከፍተኛ አጠቃላይ ውጤት ያስመዘገቡ ኮከብ ተማሪዎች ለእያንዳንዳቸው የዋንጫና የ10 ሺህ ብር የገንዘብ ሽልማትም ተበርክቶላቸዋል። በልዩ ልዩ ውድድሮች ስኬታማ ለሆኑ 17 የስፔሊንግ ቢ፣ 21 በጥያቄና መልስ ውድድር እንዲሁም 9 በስዕል አውደ ርዕይ ላይ ተሳትፎ ላሸነፉ ተማሪዎች የሜዳሊያ ሽልማት ተበርክቶላቸዋል። የአንደኛ ደረጃ ርዕሰ መምህር የሆኑት አቶ አብዱልቃድር ሁሴን ባቀረቡት የአካዳሚው ዓመታዊ የትምህርት ሪፖርት ተቋሙ በአሁኑ ወቅት በፉሪ በጀሞ 2 እና በጀሞ 3 በሚገኙ 3 ቅርንጫፎቹ 1650 ተማሪዎችን ተቀብሎ በ127 የሰው ኃይል እያስተማረ እንደሚገኝም ገልጸዋል። አክለውም በዘንድሮ ዓመት 212 የትምህርት ቤቱ ተማሪዎች ለ6ኛ፣ 8ኛ እና 12ኛ ክፍል ክልላዊና ሀገራዊ ፈተናዎች መቀመጣቸውን ጠቅሰው ለዚህ ስኬት የትምህርት ቤቱ የማጠናከሪያ ትምህርቶች፣ የእንግሊዝኛ፣ የሳይንስ እና የሂሳብ ክለቦች እንቅስቃሴዎች ትልቅ አስተዋጽኦ ማድረጋቸውንም አብራርተዋል። በሴቶች ተመስርቶ በባለቤትነት የሚመራው የነፍራህ አካዳሚ ጠንካራ የትምህርት ጥራትን ከማቅረብ ባለፈ ማህበራዊ ኃላፊነቱን በከፍተኛ ሁኔታ እየተወጣ የሚገኝ ተቋም መሆኑም ተመላክቷል። አካዳሚው በዘንድሮ የትምህርት ዘመን ብቻ ከ141 በላይ ለሚሆኑ አቅመ ደካማ ተማሪዎች ነፃ የትምህርት ዕድል የሰጠ ሲሆን በተማሪዎች የሚመራ የማዕድ ማጋራት መርሃ ግብርን ከማንቀሳቀሱም በላይ ለአካባቢው የመንግስት ትምህርት ቤቶች ልዩ ልዩ ድጋፍ ማድረጉም ተገልጿል። በመጨረሻም አቶ አብዱልቃድር ተቋሙ በሶስቱም ቅርንጫፎች ለቀጣይ የትምህርት ዘመን ምዝገባ በይፋ መጀመሩን ያስታወቁ ሲሆን በቀጣይ ዓመትም ምንም አይነት የትምህርት ክፍያ ጭማሪ እንደማይደረግ አረጋግጠዋል። ነፍራ ትምህርት ቤት የፉሪ ኬጂ ትምህርት ቤትና የጀሞ 2 አንደኛ ደረጃ ትምህርት ቤት በአዲሱ ኢንስፔክሽን ተገምግሞ ደረጃው 3ኛ ነው ማለት ነው። ምቀረን ስንተኛ ላይ መድረስ ነው? 4ኛ። ከማጋር ነው የምንደርሰው? ከናንተ ትምህርት ቤት በትምህርት ቤቱ ባለቤቶች፣ በመምህራን፣ በተማሪዎች፣ በወላጆች፣ በአጋር አካላቶች ትልቅ ደረጃ መድረስ ስላለበት የናንተ እገዛ የናንተ ከኛ ጎን መቆም ሁሌ የሚቀጥል እንላለን። ከዚሁ ከተማሪዎች ምረቃ ጋር በተያያዘ በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ገላን ኮንዶሚኒየም አካባቢ የሚገኘው የሰመርላንድ አካዳሚ ቅድመ መደበኛ ተማሪዎች ምረቃንና የወላጆችን ቀን በድምቀት አክብሯል። በዘንድሮ ዓመት በ8ኛ ክፍል የከተማ አቀፍ ፈተና ዝግጅት አካል ሆኖ በ24 ክላስተር ትምህርት ቤቶች መካከል በተካሄደው የጥያቄና መልስ ውድድር አካዳሚው 2ኛ ደረጃን በመያዝ ማጠናቀቁ ተገልጿል። ሰመርላንድ አካዳሚ የወላጆች ቀንና የቅድመ መደበኛ ተማሪዎች ምረቃ ስነ ስርዓትን በትናንትናው ዕለት በደመቀ ሁኔታ አካሂዷል። በ2018 ዓመተ ልደት የትምህርት ዘመን 47 ተማሪዎችን ከቅድመ መደበኛ ወደ አንደኛ ደረጃ ትምህርት የተሸጋገሩ ሲሆን ከአንደኛ እስከ 8ኛ ክፍል ባሉት ደረጃዎች ከየክፍላቸው ከአንደኛ እስከ 3ኛ በመውጣት ከፍተኛ ውጤት ላስመዘገቡ ተማሪዎችም የሽልማትና የምስክር ወረቀት ተበርክቶላቸዋል። የሰመርላንድ አካዳሚ ዋና ስራ አስኪያጅ አቶ ሮባ ኤዳኦ ለተመራቂ ተማሪዎች፣ ለወላጆቻቸው፣ ለመምህራንና ለመላው የአካዳሚው ቤተሰብ እንኳን ደስ ያላችሁ መልእክት ያስተላለፉ ሲሆን ለተመራቂዎቹ በቀጣይ የትምህርት ጊዜያቸው መልካሙን በመመኘት ጠንክረው እንዲማሩ አባታዊ ምክራቸውን ለግሰዋል። አካዳሚው በዘንድሮ የትምህርት ዘመን በትምህርት ጥራት፣ በመምህራን አቅም ግንባታና በተማሪዎች ስነ ምግባር በተለይም ለ6ኛና 8ኛ ክፍል ተማሪዎች በተሰጠው የማጠናከሪያ ትምህርት ከፍተኛ መሻሻል ማስመዝገቡን ገልጿል። በየዓመቱ በደስታና በጉጉት የምናከብረውን የወላጆች ቀንና የቅድመ መደበኛ ተማሪዎች ምረቃ ፕሮግራም ለማክበር ጥሪያችን አክብራችሁ በመገኘታችሁ ከልብ የመነጨ ምስጋናዬን አቀርባለሁ። በዘንድሮ ዓመት በ8ኛ ክፍል የከተማ አቀፍ ፈተና ዝግጅት አካል ሆኖ በ24 ክላስተር ትምህርት ቤቶች መካከል በተካሄደው የጥያቄና መልስ ውድድርም አካዳሚው 2ኛ ደረጃን በመያዝ ማጠናቀቁም ተገልጿል። የዳሽን ባንክ ከወለድ ነፃ የባንክ አገልግሎት ዳሽን ሸሪክ በበዓሉ ላይ በመገኘት ከየክፍሉ ከአንደኛ እስከ 3ኛ ለወጡ ኮከብ ተማሪዎች ለእያንዳንዳቸው እስከ 50 ሺህ ብር የሚደርስ የገንዘብ ማበረታቻ ሽልማትም ማበርከቱ ተገልጿል። ለ2019 ዓመተ ልደት የትምህርት ዘመን ዝግጅት ትምህርት ቤቱ በአዲስ መልክ እያስገነባው ያለው የአንደኛ ደረጃ ትምህርት ቤት ህንፃ ግንባታ በቅርቡ እንደሚጠናቀቅ ዋና ስራ አስኪያጁ አብስረዋል። ህንፃው ስራ ሲጀምር የትምህርት ጥራትን፣ የተማሪዎች ደህንነትንና የወላጆችን እርካታ ይበልጥ ለማሳደግ እጅግኑ እንደሚያግዝ አቶ ሮባ አብራርተዋል። የ2019 ዓመተ ልደት የትምህርት ዘመን የተማሪዎች ምዝገባ ከሐምሌ 5 እስከ ሐምሌ 25 ቀን 2018 ዓመተ ልደት ድረስ እንደሚከናወንም
አካዳሚው አስታውቋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን እንድትቆዩ እንጋብዛለን። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁ የምትገኙት ዕለታዊ መረጃዎችን ወደ እናንተ የምናደርስበትን ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። 71 የብሪታንያ የፓርላማ አባላት በእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ማዕቀብ እንዲጣል ጠየቁ። ከተለያዩ የፖለቲካ ፓርቲዎች የተውጣጡ 71 የብሪታንያ የፓርላማና የሕግ መወሰኛ ምክር ቤት አባላት የብሪታንያ መንግስት በእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁና በፍትህ ሚኒስቴሩ ያሪቭ ሌቪን ላይ ማዕቀብ እንዲጣል አሳሰቡ። አባላቱ ይህንን ጥያቄ ያቀረቡት ሁለቱ ባለስልጣናት በፍልስጤማውያን እስረኞች ላይ የሚፈጸመውን ስልታዊ እንግልትና ማሰቃየት በበላይነት ይመራሉ በሚል ክስ መሆኑ ተነግሯል። የህግ አውጪዎች እንዳሉት እስካሁን በሌሎች የእስራኤል ሚኒስቴሮች ላይ የተጣሉት ማዕቀቦች የሰብአዊ መብት ጥሰቶችን ማስቆም አልቻሉም ያሉ ሲሆን በዚህም መሰረት ከዚህ የላቀ ተጠያቂነት ሊኖር ይገባል ሲሉ አቋማቸውን አንጸባርቀዋል። ከ20 ሚሊዮን በላይ ሰዎች ይገኙበታል ተብሎ የሚጠበቀው የአያቶላህ አሊ ኻሜኒ የሐዘን ስነ ስርዓት ተጀመረ። የቀድሞው የኢራን ኢስላማዊ ሪፐብሊክ ጠቅላይ መሪ የነበሩት አያቶላህ አሊ ኻሜኒ የሐዘን ስነ ስርዓት ባሳለፍነው ቅዳሜ ሰኔ 27 ቀን 2018 ዓመተ ልደት በኢራን ዋና ከተማ ቴህራን ተጀምሯል። የሐዘን ስነ ስርዓቱ በተመረጡ የኢራን ከተሞች የሚካሄድ ሲሆን በቴህራን፣ ቆም፣ ናጀፍ፣ ከርበላ እና ማሻሃድ ከተሞች በልዩ ልዩ መንፈሳዊ ክንውኖች ታጅቦ ለ6 ቀናት ይቆያል። ባሳለፍነው ቅዳሜ በተጀመረው የሐዘን ስነ ስርዓት ላይ የኢራን ከፍተኛ የመንግስት ኃላፊዎች፣ የኢስላማዊ ሪፐብሊክ የጦር አመራሮች፣ የሂዝቦላህ ተወካዮች እንዲሁም ከሩሲያ፣ ቻይና፣ ፓኪስታን፣ ኢራቅ፣ ሳውዲ አረቢያ እና አፍጋኒስታን እንዲሁም ከሌሎች ሀገራት የተውጣጡ ከፍተኛ ባለስልጣናት ተገኝተዋል። ለ6 ቀናት በተለያዩ ክንውኖች የሚቀየው ይህ የሐዘን ስነ ስርዓት ከተጠናቀቀ በኋላም በማሻሃድ ከተማ የቀብር ስነ ስርዓቱ የሚፈጸም ይሆናል። በአያቶላህ አሊ ኻሜኒ ግድያ መሳሳታቸውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የነበራቸውን ግምት በተመለከተ መሳሳታቸውን ማመናቸው ተገልጿል። ትራምፕ በኢራን የቀድሞ አያቶላህ አሊ ኻሜኒ የቀብር ስነ ስርዓት ላይ የተገኘውን በሚሊዮን የሚቆጠር ህዝብ ከተመለከቱ በኋላ ማህበረሰቡ መሪዎቹን እንደማይወድ አስብ ነበር፣ ነገር ግን ተሳስቻለሁ ብለዋል። በተጨማሪም በዕለቱ በርካታ ኢራን ከፍተኛ የጦር መኮንኖችና ባለስልጣናት በአንድ ላይ ተገኝተው የነበረ ቢሆኑም ከሀገሪቱ ጋር ያለውን የሰላምና የድርድር ዕድል ለማስቀጠል ሲሉ በእነሱ ላይ ምንም አይነት ወታደራዊ እርምጃ አለመውሰዳቸውን አስታውቀዋል። በሚሊዮን የሚቆጠሩ ኢራናውያን ለቀናት የአያቶላህ አሊ ኻሜኒን አስክሬን ሽኝት እያደረጉ ነው። ቀብራቸው በመጪው ረቡዕ ይፈጸማል ተብሎ እንደሚጠበቅ ከቴህራን እየወጡ የሚገኙ መረጃዎች ያመለክታሉ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሰኔ 29 2018 ዓመተ ልደት ዕለተ ሰኞ ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁት ይመስል ነበር። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።